እኔ ናት እኔ በጣም ነው የምወድሽ። እሺ እሺ አበባ እሺ እኔ እወዳለሁ። አዎ እኔ በጣም ነው የማከብርሽ። ኧረ በእግዚአብሔር ጨነቀኝ። ስኬት የኔም ስኬት ነውና ሃይሚ ደካማ ብትሆን ኖሮ ብሩኬ እዚህ አይደርስም። ብሩኬ ደካማ ቢሆን ኖሮ ሃይሚ እዚህ አትደርስም። እና በቃ እኔ እንጃ ፈጣሪ ብቻ አንድ አይነት ልብ ሁለት ነው ያገናኛቸው ነው የሚለው ከፈጣሪ ነው ያገናኛቸው ብዬ ነው ማስበው ነው። በቃ ትልቅ ስጦታ ነውና ሃይሚ በቃ ለብሩኬ ትልቁ ከፈጣሪ የተሰጠች ትልቁ ስጦታ ነው። አዎ ልክ ነው። በቃ ምክንያቱም ሃይሚ ለብሩኬ ብሩኬም እንደዛ ሃይሚ ለብሩኬ ትልቅ ከእግዚአብሔር የተሰጣጡ የእግዚአብሔር ስጦታ ናቸው ብዬ ነው እማስበው በራሴ። ውድና የተከበራችሁ የጨረቃ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም። እንግዲህ ዛሬ ቤተሰብ ኤፍራታ አልመጣችም፣ ትንሽ አልተመቻቸላትም። ለዛ ነው በሚቀጥለው ቪዲዮ ትመጣለች። ወደ ቪዲዮ እናልፋለን እኔና ነባ። ውድ የጨረቃ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? አማን ናችሁ? ወደ ቪዲዮ ሁልጊዜ በርትተሽ ጀግነሽ ጥሩ ቦታ እንድትደርሺ ይፈልጋሉ። እሺ ምንም ወደኋላ የሚጎተት ነገር ቢኖር እንኳን አንደኛ ሆነሽ ወደፊት መሄድ ትችያለሽ። እሺ ብዙ ነገር አልፈሻል፣ ብዙ ችግር አልፈሻል፣ እዚህ ደርሰሻል። እንግዲህ ቤተሰብ ሃይሚ በጣም ጠንካራ ሴት ነች። ጠንካራ ሴት ከሚባሉ ሴቶች መሃል ነው የምትመደበው። ሃይሚ ከዚህ በላይ ይገባታል ብዬ ነው የማስበው። ምክንያቱም ሃይሚ ማለት በጣም ታታሪና ጠንካራ ሴት፣ በቃ ልበ ብርሃን አለ አይደለ? እንደዛ አይነት ሰው ነች አይመስልም? በጣም ሃይሚዬ በዚህ ምክንያት በዚህ አጋጣሚ በጣም ለአበረታታት ፈልጋለሁ። በጣም ጎበዝ ታታሪ ልጅ ነች። ብሩኬን በቃችን በማግኘቱ በጣም እድለኛ ነው እና ከዚህ በላይ ራሱ ለሷ ያንሳታል ነው የምለው እኔ። በቃ ይሄ ለሷ በቂ አይደለም፣ ያንሳታል። እና ውድ ጨረቃ ፋሚሊዎች ፎሎው ከዚህ የበለጠ ፎሎወር ብታገኝ ደስ ይለኛል እኔ በጣም። ለምን? ምክንያቱም በቃ በጣም ጥሩ ልጅ ነች። አስተሳሰቧ፣ ማይንዷ ያላት ለባሏ ክብሯ እንዴት በቃ እኔ በቃ ያላት አመለካከቷ ራሱ ይበቃል እኮ ታውቃለህ። እንግዲህ እንደምታውቁት ቤተሰብ ሃይሚና ብሩክ ምን ያህል ፍቅራቸው ጠንካራ እንደሆነ ማየት እንችላለን። ምክንያቱም በጣም ረጅም ጊዜ አሳልፈዋል አብረው በመሆን ማለት ነው። እና ሁለቱም ስኬታቸውን ሲደጋገፉ ነበር፣ ሁለቱም ማለት ነው። ሃይሚም የብሩክ ስኬት በጣም ያስደስታታል፣ ብሩክም እንደዛው የሃይሚ ስኬት ያስደስተዋል። እና ሃይሚና ብሩክ በቃ እግዚአብሔር ነው ያጣመራቸው ብዬ ነው የማስበው። ምክንያቱም ሃይሚና ብሩክ አሁን ልክ እንደ ሌሎቹ ሰዎች አይደለም፣ ፍቅራቸው ይለያል። ይለያል የምንለው በምክንያት ነው። ምክንያቱም እዚህ ላይ እዚህ ስኬት ላይ የደረሱትም ራሱ በቃ የሁለቱም ጥንካሬና ብርታት ስለሆነ ብቻ ነው። ሃይሚ ደካማ ብትሆን ኖሮ ብሩኬ እዚህ አይደርስም፣ ብሩኬ ደካማ ቢሆን ኖሮ ሃይሚ እዚህ አትደርስም። እና በቃ እኔ እንጃ ፈጣሪ ብቻ አንድ አይነት ልብ ሁለቱም ነው ያገናኛቸው ነው የሚለው ከፈጣሪ ነው ያገናኛቸው ብዬ ነው ማስበው። በቃ ትልቅ ስጦታ ነውና ሃይሚ በቃ ለብሩኬ ትልቁ ከፈጣሪ የተሰጠች ትልቁ ስጦታ ነች። አዎ ልክ ነው። በቃ ምክንያቱም ሃይሚ ለብሩኬ ብሩኬም እንደዛ ሃይሚ ለብሩኬ ትልቅ ከእግዚአብሔር የተሰጣጡ የእግዚአብሔር ስጦታ ናቸው ብዬ ነው እማስበው በራሴ። እና አሁን አስበው 2 ዓመት ከምናምን እየሆናቸው ነው። በቃ አሁን አንድ ላይ ከተገናኙ አንድ ላይ ከሆኑ ማለት ነው። አስበው ይሄን ያህል መቆየት እኮ ጽናትን ይጠይቃል። በጣም ይጠይቃል መሰለህ። ሳትለያይ ስንት ፈተና አለ። እኔ እንጃ እዚህ ለመድረሳቸው ራሱ ለኔ በጣም ታምር ነው የሚለው። ያው እንዴ እኔ በጣም በቃ ካየሁ ጀምሬ እነሱ ከታተል ነበር። በጣም የሚሰሯቸውን ስራ ደስ የሚል ነው። በጣም ትምህርታዊም ናቸው። ለሌላው ራሱ ለሌላው ሰው በጣም ትልቅ ትምህርት ነው እና እኔ በጣም በቃ ደስተኛ ነኝ በእነሱ በጣም እንዴ በጣም። እና አሁን ብሩኬ እንዲሁም ሃይሚ የሚሰሩት ነገር ቤተሰብ ልንገራችሁና ለብዙዎች ትልቅ ትምህርት የሚሆን ነገር ነው የሚሰሩት ነገር በሙሉ ማለት ነው። በቃ ለብዙዎች ትምህርት የሚሆን ነገር ነው በቃ እየሰሩ ያሉት። አሁን ሃይሚና ብሩክ ከተገናኙ እንዳልነው 2 ዓመት ሆናቸዋል። በዚህ 2 ዓመት ውስጥ ግን በጣም ብዙ ፈተናዎችን አሳልፈው ነው እዚህ የደረሱት። ገባችሁ ቤተሰብ? እንዲህ በቀላሉ ሊሆን አይችልም። ገባችሁ? አንድ ሰው
2 ዓመት በሙሉ አብሮ ሲኖር መጋጨት አለ፣ ብዙ ፈተናዎች አሉ። እነዛን ነገሮች በብልሃት ማለፍ ትልቅ ጥበብን ይጠይቃል እና ሁለቱም እርስ በርስ እየተሳሰቡ ማለት ነው አንድ ላይ እዚህ ድረስ የደረሱት። ስለዚህ ቤተሰብ የጨረቃ ፋሚሊ ይሄንን የሚያህል ፋሚሊዎች ገንብተው እኔ እንዲያም ምለው አንድ ነገር ምን መሰለህ ሄኒ ከዛ ሁላ ፈተና ወጥቶ ለዚህች ቀን የደረሱት ራሱ እኔ በጣም ለነሱ ትልቅ ነገር ነው በጣም ለኛም እና እኔ በቃ ትልቅ ትምህርታዊ ነው በቃ እንዲያም ሰው ከዚህ በላይ እጥፍ ራሱ ፎሎወር ቢያገኙ እኔ ደስ ይለኛል። ለምን መሰለህ በጣም ትልቅ ትምህርታዊ የሆነ ነገር ነው እየሰሩ ያሉት እና በጣም እኔ በቃ ምስጋና ይገባቸዋል። ትልቅ ምስጋና ነው ያለኝ ለነሱ እና በርቱ ምክሩ። በዚህ አጋጣሚ ልናበረታታቸውም ይገባል አይመስልም? ከዚህ የተሻለ አይዲያ ይዞ ደግሞ ሲመጡ ያው ሞር የበለጠ ይሆናል ብዬ ነው።